ጋይስ ዳራችሁ ወይ እንደናችሁ ዲቦራ ነኝ። ዛሬ ሚላይ ጸጉር ቪዲዮ ይዤላችሁ መጣሁ። የዛሬን ጸጉር ያመጣሁት ከዚህ ካናዳ ጸጉር ድርጅት ነው። ይሄንን የመሰለ ውብ የሆነ አጠር ያለች 20 ኢንች ጸጉር የምትፈልጉ ሰዎች ይሄ ቪዲዮ እንዳያመልጣችሁ። ለምን አሁን የናዱላ 9ኛ አኒቨርሰሪ ታላቅ ሴል አላቸውና አኒቨርሰሪያቸውን አስመልክቶ በጣም በቆንጆ ዋጋ እነዚህን የመሰሉ ውብ ጸጉሮች መግዛት የምትፈልጉ ከሆነ ታች ሊንኮቹን ቼክ ማድረግ እንዳትረሱ። ዛሬ ላይ እሱን አስመልክቶ ይሄን ጸጉር ነው ለእናንተ ነው ማሳየት የፈለኩት። ካናዱላ ከዚህ በፊት የተለያዩ ጸጉሮች ሞክሬያለሁ እና ሁሌ ጊዜም አንደኛ ሆኖ ድርጅት ናቸው። የምታገኛቸው ጸጉር የምታዩት ነው የምታገኙት 4 ነጥብ እና ለዛ ነው ደጋግሜ እንደዚህ መጥቼ ማሳያችሁ። የዚህን ጸጉር ኢንፎርሜሽን ያው ታች ሊንክ አድርጌ አስቀምጥላችኋለሁ። የአኒቨርሰሪ ሴላቸውን ሊንክም ቀጥታ አስቀምጥላችኋለሁ። ስለዚህ ሄዳችሁ ቼክ ማድረግ እንዳትረሱ። አሁን ቀጥታ ይሄንን ጸጉር እንዴት ስታይል እንዳረኩት ላሳያችሁ። እሺ ጋይስ የዛሬ ጸጉር ደግሞ እንደዚህ ካናዱላን የመጣው በተለያዩ ስጦታዎች አሉ። ይሄንን የመሰለ ቆንጆዬ ሀብል ከዛ ደግሞ ውስጡ የዊክ ካፕ እና የሚያስፈልጋችሁ ጸጉር ማስያዣም ይኖራል። ጸጉር ቆንጆዬ ሆኖ እንደዚህ ታሽጎ ነው የመጣው። ጸጉር ገና ከቦክሱ እንደወጣ እንደምታዩት ትንሽ ጨብረር ብሏል። ስለዚህ በደንብ በውሃ ረጠብ አድርጌ ስታይል አደርገዋለሁ። ከዛ በኋላ አድርቄ ደግሞ የመጨረሻ ውጤቱን አሳያችኋለሁ። በጣም ቆንጆ ሆኖ በጣም ለስላሳ የሆነ ንጹህ 100% ሂዩማን ሄር ነው። እሺ ጥቅል ጸጉር እንደዚህ የምትፈልጉ በጣም ተወዱታላችሁ። የመጨረሻ ቆንጆ የሆነ ቁመት አለው። ከዛ ደግሞ ፊንገር ኮይል ማድረግ ከፈለጋችሁ ፊንገር ኮይል ማድረግ ትችላላችሁ። እሺ ጋይስ ጸጉሩ እንደዚህ ትንሽ ፋውንዴሽን ፊት ለፊቱን ቀባቀባ አድርጌ መጥቻለሁ። ለምን የበለጠ ከቆዳ ጋራ ብለንድ እንዳደረገልኝ እንዴት መሳሰለልኝ። ከዛ በተረፈ ማድረገው ነገር የለም። ይሄንን ገመድ ተጠቅማችሁ ጎንና ጎኑን ይሄና ይሄ እንዳይነሳ ድብን ማድረግ ትችላላችሁ። በጣም ጠቃሚ ነው ይሄኛውንና ይሄንን እንደዛ አስተካክላችሁ ማድረግ እንዳትረሱ። ከዛ በተረፈ ደግሞ ይሄኛውን የድሮ ስትሪንጉን ይሄን ተጠቅማችሁ ድብን ሳብ ማድረግ ትችላላችሁ። ስለዚህ ኮፍያው ለእናንተ ጭንቅላት እንዲሆን በእነዚህ ሁለት ነገሮች ማስተካከል ትችላላችሁ። እነሱን እንዳትረሱ። በደንብ እንደዚህ ላሳያችሁ ብዬ አሰብኩኝ። ተመልከቱ። ይሄንን እና ይሄንን እንደዚህ ጸጉሩ እንደዚህ ወስጄ ገና ጭንቅላቴ ላይ ሳረጋው ሌሱ ታያችኋል። እንግዲህ መቶ ስክክ ነው ያለው። ይሄ በደንብ ተመልከቱ። ፕሪፕለክድ ተደርጎ ፕሪከት ተደርጎ ሌስ መቁረጥ ለማትችሉ ሰዎች ተሰርቶ ተዘጋጅቶ ነው የመጣው። ሌስ መቁረጥ ብትችሉ ራሱ ለራሳችሁ እንደዚህ ቆንጆ የሚሆን ማግኘት አስቸጋሪ ሊሆን ይችላልና ይሄ እሱን ሁሉ ጭንቀት ዞር የሚያደርግ ነው እንደዛ ተስተካክሎ ስለሚመጣ። አሁን እንግዲህ ቁመቷ ተመልከቱ 20 ኢንች ናት አላልኳችሁም? 20 ኢንች ስለሆነች በጣም ቆንጆ ናት። የበለጠ ደግሞ ብዛት ሰጣታለሁ። ምን አርጌ ዲፋይን ሳረጋው ጸጉሩን በውሃ አርጌ ረጠብ አርጌ ከርሎቹን ፖፕ አረጋቸውና ከዛ በኋላ ዲፋይን ሲሆኑ በጣም ነው የሚያምረው። ስለዚህ እሱን ወደ ማድረግ እንግባ። ከዛ በተረፈ ምንም ጸጉሩ ማለት የሚፈልገው ነገር የለም። ይታያችኋል እንግዲህ ይሄ ነው መሃሉ። የማል ክፍያ ነው። የጎን ክፍያ ከፈለጋችሁ ማድረግ ትችላላችሁ። ምንም የሚያቆማችሁ የለም። እንደዚህ ዝም ብዬ በጥፍሬ ራሱ ከፍዬ እንደው የጎን ባረገው እንዴት እንደሚያምር ላሳያችሁ። ታያችኋል። ያውላችሁ ከፈለኩኝ እንደዚህ የጎንም ማድረግ እችላለሁ። ግን ይሄ ብዛት ሲኖረውና ቮሊዩም ኖሮት እንደዚህ ፏሲል በጣም ነው የሚያምረው። ስለዚህ እስቲ ወደ ማድረግ እንግባ። የሚያስፈልገው ሁለት ነገሮች ብቻ ናቸው። ይሄኛው ውሃዬ፣ ከዛ በኋላ ደግሞ የከል ዲፋይኒንግ ሙስ፣ ይሄኛው የካንቱ የሼቭ ወተር የካንቱ ሙስ ነው። እነዚህ ሁለት ነገሮች ነው የምጠቀመው። 4 ነጥብ በዚህ በዲታንግለር ማበጠሪያም እየወሰድኩኝ ይወላችሁ ከርሎቹን እንደዚህ ውብ ማድረግ እችላለሁ። እናንተ በቀላሉ እንደዚህ ከርሎቹን በአንድ ጊዜ ፖፕ እንዲያረጉና በተለይ ስርስሩ ዲፋይን እንዲያረግ እንደዚህ እርጥብ ካረጋችሁት በኋላ ተመልከቱ
እንደዚህ ብታረቁት ከርሎቼ መጨረሻ ያማሩና ፖፕ ያረጉ ይሄዳሉ። ቀረብ አድርጌ ይኸውላችሁ ከርሎቹ እንዴት እያማሩ እንደሆነ ማየት ትችላላችሁ። እንደዚህ ውብ የሆኑ ከርሎች በዚህ በማበጠሪያ ማግኘት ትችላላችሁ። ስለዚህ ያንዳንዱ ሴክሽን እየሄድኩኝ እንደዚህ እየከፈልኩኝ ብጥር እያረኩኝ በማበጠሪያ ከርሎቹን ዲፋይን አድርጌ ልጨርስና ከዛ በኋላ ወደ ማድረቅ ደግሞ እንገባለን። ፊንገር ኮይል ደግሞ ማድረግ ከፈለጋችሁ እንደዚህ እየወሰዳችሁ ያንዳንዷን ከርል እንደዚህ ፊንገር ኮይል ማድረግ ትችላላችሁ። ስለዚህ የከርል ፓተርኑን እንደ ፍላጎታችሁ እንትን ማለት ትችላላችሁ ልላችሁ ነው። ግን ጊዜያችሁን ወስዳችሁ ደግሞ እንደዚህ ይኸውላችሁ ፊንገር ኮይል ማድረግ ትችላላችሁ። ስለዚህ እኔን የመሰሉ የሆኑ ከርሎች ማግኘት ይቻላል። ጸጉሩን አድርቄው እንግዲህ አሁን ያለበት ሁኔታ ይሄ ነው። ግን ከዚህ በለጠ ቮሊዩም ፈልጋለሁ። በጣም ለዚህ ብዝት ብሎ ኩፍ እንዲል ለምፈልገው። ስለዚህ ማድረቄን ቀጥላለሁ። ሌላ ያየሁትን የዘዴ ደግሞ ላሳያችሁ። እንደዚህ አይነት ማበጠሪያ ወስጄ እንደዚህ ከስር ብድግ ማድረግ ነው ጸጉሩ። ይታያችኋል። ይሄኛው ቆንጆዬ ኩፍ ብሏል። ይሄኛው ግን ለጥ እንደዚህ የሆነ አላሙትት ያለ ነው። ስለዚህ አሁንም ይሄን ማበጠሪያን ወስጄ የበለጠ ኩፍ ላድርገው። ይሄኛውንም ሳይድ ለምን የበለጠ እንዲ ቮሊዩም ኖሮት ብድግ ሲል ደስ ይላል። ይሄን ስታረጉ ታዲያ ጸጉሩን ላለመጉዳት መጠንቀቅ አለባችሁ። እሺ ከስር እንዳይነቀልባችሁ። ሌላ እቺ አንድ ዊግ የምትሰራ ዩቲዩበር አለች። እሷ አስታርጋ ያየሁትኝ ምንድነው የበለጠ ቮሊዩም ለመስጠት እንደዚህ አይነት ቦቢ ፒን ነገሮች እንዚህ ቦቢ ፒን ምንላቸው እሱን ወስዳ መሃል ላይ ጸጉሩ ላይ እንዲህ ነው ስክት ያረጋችሁ እና እንደዚህ ከታች ወደ ላይ ነገር እንደዚህ ይታያችኋል። እንደዚህ ግፍት ሲደረግ እንደምታዩት ይሄኛው የሆነ ከፍ ያለ ውጤት አግኝቷል። ስለዚህ ይሄኛውንም እንደዛ አላርገው። እንደዚህ እንግዲህ በደንብ አድርቄው ቮሊዩም ሰጥቼው ይሄንን ነው የሚመስለው። የመጨረሻ የሚያምር ውጤት ነው ያገኘሁት ብዬ አስባለሁ። አሁንም ቢሆን 100% አልደረቀም። ብልብል 80% ነው የደረቀው። ስለዚህ ድርቅ ብሎ እርጥበቱ ሲጠፋ የበለጠ
ውበትና ብዛት ይኖረዋል። ይሄንን የመሰለ በድጋሚ 20 ኢንች ስለሆነ እንደዚህ ከርዝመት ይልቅ ይሄንን የመሰለ ውበት ደስ ይላል ብዬ አስባለሁ። በድጋሚ እናንተም የምትወዱት ጸጉር እንደሚሆን ጥርጥር የለኝም። አሁን የተለያዩ ስታይሎች ለማድረግ ልሞክርና ጸጉሩን እንዴት ማዝነጥ እንደምትችሉት ላሳያችሁ። ከዛ በኋላ ቪዲዮን አጠናቅቃለሁ። ሊንኮቹ በሙሉ መግቢያ ላይ እንደነገርኳችሁ ታች ይኖራሉ። ስለዚህ እሱን ሄዳችሁ ቼክ አድርጉ።